ጤና ይስጥልኝ እንዴት ናችሁ? ከመቀሌ ዩኒቨርሲቲ የፒኤችዲ ፕሮግራም ያገኘው መምህር ያው አሳምኖኛል። የእሱን ማንነት በዚህ ደረጃ መግለጽ አስፈላጊ አይደለም። ነገር ግን ቻይና ሀገር ያላችሁ ኢትዮጵያውያን ልታግዙት የምትችሉ ብታናግሩኝ። ፍላይት ትኬት እንዲገዛለት ነው የሚፈልገው። ትኬቱን ከገዛችሁለት በኋላ እዛ ከደረሰ በኋላ ሊከፍል ይችላል። ያው ሁላችንም በእንዲህ አይነት ሂደት ውስጥ ስላለፍን ያው ያለፋችሁበት ታውቁታላችሁና አንዱ ነጥብ ይሄ ነው። በሁለተኛ ደረጃ ከሜንተሪንግ ጋር በተያያዘ በጣም ብዙ ወጣት ሜንተር ይፈልጋል እንደምታውቁት፣ ግን ብዙ ሜንተሮች የሉም እና ሜንተር ማድረግ የምትፈልጉ እና ሜንተር ጋይድ የሚያደርጋችሁ የምትፈልጉ ፎርም በቅርብ ጊዜ ሼር አደርጋለሁ። እዛ ላይ ትመዘገባላችሁ። ያው ብዙዎቻችሁ እያናገራችሁኝ ስለሆነ የእያንዳንዱ ሰው ጥያቄ መመለስ ያስቸግራል፣ ጊዜ አይበቃም። ቀላል የሚሆነው ፎርም ልኬ እዛ ፎርም ላይ በአዲስ ሜንተር የምትፈልጉና ሜንተር ማድረግ የምትፈልጉ የሚል ምርጫ ልካለሁ። እዛ ምርጫ ላይ ትሞላላችሁ። ከዛ በቀላሉ ማች እናደርጋለን። ዘን አብራችሁ መስራት ነው፣ እኛ መሀል ላይ ሳንኖር ማለት ነው። በራሳችሁ የውስጥ የስምምነት አብራችሁ ትሰራላችሁ። እንደዚሁም ደግሞ ቅርብ ቀን ሌላ ምናልባት አይታችሁ ከሆነ አንተ ወይም አንቺ በማስተባበር ሊሰራ የሚችል ስራ ምንድን ነው ያለው የሚል ጥያቄ ጠይቄ ነበረና ይህም ጥያቄ የጠየቅኩበት ምክንያት ከራሴ ልምድ ባለፉት 2-3 ዓመታት ከሰራኋቸው ስራዎች የተረዳሁት ምንድን ነው፣ ስራዎችን ከፊት ሆኖ ማስተባበር የሚፈልግ ሰው ካለ፣ የሚችል ሰው ካለ አብሮ መስራት ቀላል ይሆናል። ስለዚህ ሀሳብ ኖሮት አንድ ሰው ቆንጆ በቀላሉ አንዳንዱ ብዙ ገንዘብ ላይፈልግ ይችላል። ትንንሽ ሲድ መኒ የሚፈልጉ አሉ፣ ወይ ስራ ጀምሮ ወደፊት ለመንቀሳቀስ ድጋፍ የሚፈልጉ ይኖራሉ። እና አብሮ ለመስራትም ይሄ በእርዳታ ሳይሆን አብሮ የሚሰራ ስራ ካይንድ ኦፍ ጆይንት ቢዝነስ አይነት ነገር መስራት ይቻላል። እና ምናልባት ያንን አይነት መድረክ ያላገኛችሁ፣ እድል ያላገኛችሁ ስራችሁን ይህንን ስራ ሀሳብ አለኝ፣ ይህን ስራ ጀምሬያለሁ፣ እቺ ናት ያስቸገረችኝ በሚል ለሌላው አብሮ ለመስራት በታማኝነት በቅንነት ብትመጡ ወደፊት ያም እድል አለ። እንደዛ አይነት መድረክ ብዙ ስለማላይ ነው። ማህበራዊ ሚዲያው እንደምታውቁት በጣም ለተራ የቆሻሻ ብሽሽቅ ፖለቲካ ወይም ተራ ወሬዎች ነው እየተወራበት የሚያልፈው። የተለያዩ ፕላትፎርሞችን አያለው፣ በቲክቶክም በሉት፣ በፌስቡክ፣ በዚህ በሊንክዲንም ቴሌግራም ምናምን፣ አብዛኛውን ጊዜ ቆሻሻ ወሬዎች ነው ይበዙት። ወጣቱን የሚጎዳ እጅግ ያናድደኛል፣ ይከነክነኛል። እንደዚህ የሚሆነው ጉዳይ እያንዳንዷ ቀን እግዚአብሔር የሰጠን በረከት ናት። እያንዳንዱ ሰውም ደግሞ ትልቅ ትልቅ ስጦታ ነው፣ ለራሱም ለሀገሩም ለቤተሰቡም። ለምንድን ነው የምናባክነው? ነው ቀኑን እናባክናለን፣ የሰው ኃይል እናባክናለን፣ ጊዜያችንን፣ ትኩረታችንን፣ ሀሳባችንን አባክነን ከዛ በኋላ ከዓለም ኋላ ብንቀር ምንድን ነው የሚገርመው? ያልዘራነውን ኬት አምጥተን ነው የምናጭደው? ያልሰራነውን ኬት አምጥተን ነው የምናገኘው? በጣም ብዙ ሰው ኮምፕሌን ያደርጋል ስለ ኑሮ ውድነት፣ ስለ ምናምን ብዙ ነገር። ግን የምናወራው ደግሞ ሌላ ጉዳይ ነው። ችግራችንን ሳይሆን ሌላ። እንደው ፖለቲካውን እንኳን እንተው። በቃ ፖለቲካ በፖለቲከኞች በጣም እየተሰራ ነው ያለው። ግን 100% ህዝብ ፖለቲከኛ ይሆናል እንዴ? አይሆንም እኮ። እና ፖለቲካ ቢሰራ ፖለቲካ ይስራ። ሌላው ግን እንደው እስቲ ስለ ስራ አብረን እንስራ የሚል ውይይት ስንት ነው? የለም፣ በብዛት የለም። አዳዲስ ነገሮች አብረን እንስራ የሚል አላይም። ይሄ ነው ትውልድ ላይ ህይወቱን እያወሳሰበ ሄዶ ያው ይሄ የፈረደበት ብሔርና ሃይማኖት አለ። በዛ በቃ መጫረስ መጨቃጨቅ ነው ማለት ነው። እና ግልጽ ነው ምን እንዲያጠፋን እንዳለ ይታያል። በየቀኑ ጊዜያችንንና የሰው ኃይላችንን ነው የምናባክነው። ጥቂት ሰዎች ብቻ ናቸው እኮ ማህበረሰቡን ተሸክመው ያሉት። ዝም ብዬ ሳየው በጣም ነው የምናባክነው። እንጃ ላይክ ብንሰራ ምን ያህል ጥሩ ነገር ልናገኝ እንደምንችል ማለት ነው። ስለዚህ አስተውሉ። የሆነ ነገር ፖስት ሲደረግ ለምንድን ነው የሚደረገው ብላችሁ በማስተዋል። አንዳንዱ ደግሞ ከአንዳንድ ስልክ ቁጥሩንና ኢሜይሉን ይጽፋል። ጉዳዩ እንደዛ አይደለም። ቢዝነስ አብሮ መስራት፣ የሆነ ስራ ላይ አብሮ መግባት ማለት በቃ 1 ሚሊዮን ብር ስጠኝ ወር 500,000 ብር ስጠኝ አይደለም ጉዳዩ። ገንዘብ ሳይሆን ምንድን ነው ሀሳቡ? መጀመሪያ ምን ልምድ አለ እዛ አካባቢ? እስቲ ምን ሰርታል? ምንድን ነው የጎደለ? እንዴት አብረን እንስራ የሚለውን ለመነጋገር አይነት ነው። እና ያው ብዙም
እንትን ሲያደርግ አላየሁም እና በድጋሚ ልንገራችሁ ብዬ ነው። ያው እኔ ፖስት አደርጋለሁ እያያችሁ ፍላጎት ያላችሁ ሰዎች ኮሜንት እና የሚቀጥሉትን ስቴፖች መከታተል ትችላላችሁ። አመሰግናለሁ። ቴንኪው